ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር 11ኛውን ዩኒት ፓርት 2 ይሆናል ማለት ነው። በፓርት 2 ስር እንግዲህ 11.3 ላይ አግሪካልቸራል ዋተር ማናጅመንት የሚለውን ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። ለግብርና የሚሆነውን ውሃ እንዴት ማናጅ ማድረግ እንዳለብን የምናይ ይሆናል ማለት ነው። እንደተለመደ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። አግሪካልቸር ኢዝ ዘ ማጆር ሴክተር ዳት ዩዝ ዋተር ሪሶርስ። ግብርና እንግዲህ ውሃን ከሚጠቀሙ ሴክተሮች መካከል ምንድነው? የመጀመሪያ ነው ማለት ነው። In developing country, agriculture is mainly based on the water received from the rainfall. እያደጉ በሚገኙት ሀገራቶች ላይ ግብርና መሰረቱን የሚጥለው በምንድነው? ከዝናብ በሚገኘው ውሃ ነው ማለት ነው። ወይም እያደጉ የሚገኙ ሀገራቶች ለግብርና ውሃን የሚጠቀሙት ከዝናብ ብቻ ነው ማለት ነው። በዋናነት ከዝናብ ብቻ ነው ማለት ነው። When water received from the rain can be lost in different way. ይሄንን ደግሞ እያደጉ የሚገኙ ሀገራቶች ለግብርና የሚሆነውን ውሃ ከዝናብ ነው የሚያገኙት ብለናል። ይህንን ያገኙትን ውሃ ደግሞ በተለያየ መንገድ ሎስ ሊያደርጉ ይችላሉ ወይም ሊያጡ ይችላሉ። ምሳሌ በምናይበት ጊዜ የመጀመሪያ በኢቫፖሬሽን ሊያጡ ይችላሉ፣ በትራንስፓይሬሽን ሊያጡ ይችላሉ፣ በራን ኦፍ በዲፕ ፕሪኮሌሽን አር ዌይ ኢን ራክ ዋተር ካን ቢ ሎስት። ይሄኛው ምንድነው? ይሄ በዚህ ሜተድ ይሄ በዝናብ የተገኘው ውሃ ሊያጡ ይችላሉ። የመጀመሪያው በትነት መልኩ ውሃ ያ በዝናብ መልኩ የመጣው ውሃ ልታጣ ይችላል። ሌላኛው ደግሞ በትራንስፓይሬሽን ስንል አሁን ለምሳሌ አንድ ዝናብ ይዘንባል። ዝናብ በሚዘንብበት ጊዜ ወደ አፈር ውስጥ ይገባል። ያንን ደግሞ ፕላንት ከስሩ ምን ያደርጋል? አብዞርብ ያደርግና ከዛ ወደ ላይ በሊቭ አማካኝነት ኢቫፖሬት ሲያደርግ ያንን አይነት ኢቫፖሬሽን እናለን። በፕላንቶች የሚደረገውን ትራንስፓይሬሽን እናለን። በጎርፍና በዲፕ ፕሪኮሌሽን አማካኝነት ውሃ ሎስት ሊደረግ ይችላል ማለት ነው። እነዚህ ዋተር ሎስት የምናደርግባቸው ዌዮች ናቸው ማለት ነው። In area where rainfall is only source of water for growing plant often face water shortage during critical growth stage. ምን ይላል እዚህ ጋር? አንዳንድ ኤሪያዎች ላይ ግብርና ላይ ውሃ ብቻ ሶርስ ኦፍ ዋተሩ ሬን ብቻ በሚሆንበት ጊዜ አንዳንድ ፕላንቶች እያደጉ በጣም ክሪቲካል በሚባል በግራውንዲንግ ስቴጅ ላይ የውሃ እጥረት ያጋጥማቸዋል ማለት ነው። የውሃ እጥረት ያጋጥማቸዋል። This problem is observed particularly in semi-arid area. ይሄኛው ደግሞ እንደዚህ አይነት ፕሮብሌሞች ማለትም እጽዋቶች እያደጉ ያለ ነገር ግን የውሃ እጥረት የሚያጋጥምባቸው ቦታዎች ወይም ችግሮች በብዛት የሚስተዋሉበት ቦታዎች ሴሚ አይሪድ ኤሪያ አካባቢ ነው። The total rainfall is low and the rainfall pattern are unpredictable semi-arid area. በሴሚ-አሪድ ኤሪያ ላይ ቶታል ሬንፉሉ ወይም የዝናብ መጠኑ ሙሉ በሙሉ በጣም ዝቅተኛ ነው። ያ ዝቅተኛም ደግሞ ፓተርኑን ጠብቆ አይደለም የሚመጣው። መች ሊዘንብ እንደሚችል ፕሪዲኬት ማድረግ የማይቻል ኤሪያ ሴሚ-አሪድ ኤሪያ ነው ማለት ነው። In such area በእንደዚህ አይነት ኤሪያ ላይ it is important to reduce water loss through conserving water received from rainfall. እንደዚህ አይነት የውሃ እጥረት በሚያጋጥምበት ኤሪያ ላይ ከዝናብ የሚዘንበውን ማለትም ከዝናብ የሚመጣውን ውሃን ኮንዘርቭ ማድረግ በጣም አስፈላጊ ነው። ለምን? ዋተር ሉዝን ለመቀነስ ማለት ነው። ዋተር ሉዝን ለመቀነስ ይሄ በዚህ አይነት ሜተድ ማለት ነው። በዚህ አይነት ሜተድ ከዛ እዚህ ጋር ምን አለ? አሁን ፕላስቲኮች አሉ ከስር የተጠቀሙት። ከዛ በዚህ ላይ ዝናብ ይዘንባል። ከዛ ደግሞ ኢቫፖሬት ሆኖ እንዳያልቅ ከዛ ምን ይደረጋል ማለት ነው? በዚህ መልኩ ይደረጋል። ከዛ ለኢሪጌሽን ይጠቀሙታል ማለት ነው። ዋና የሚባሉ ቃላቶች አሉ። የመጀመሪያ ትራንስፓይሬሽን ነው። occur when plant absorb liquid water from the soil and release water vapor into the atmosphere through the leaves. ትራንስፓይሬሽን የሚለው መቼ ነው ኦኬር የሚያደርገው ስንል ፕላንቶች ሊኩድን ወይም ፈሳሽን ወይም ውሃን ከሶይል
አብዞርብ አድርጎ ከዛ ደግሞ ያንን አብዞርብ ያደርጉትን ከዛ ወደ ሊቫቸው ይመጣል በቫፖር አማካኝነት ያንን በሊቫቸው አማካኝነት ወደ አትሞስፌር ድጋሚ ቫፖር በሚያደርግበት ጊዜ ይሄ ዋተር ሎሲንግ ፕሮሰሱ ምን ይባላል? ትራንስፓይሬሽን ይባላል ማለት ነው። ሌላኛ ደግሞ ዲፕ ፕሪኮሌሽን ነው። the movement of water downwards through the soil and below deep which plant root cannot reach እኛው ደግሞ ዲፕ ፕሪኮሌሽን የሚባለው ውሃ ወደ አፈር ውስጥ የገባ ከዛ ደግሞ ስሮች በማይደርሱበት ቦታ ላይ በሚሆንበት ጊዜ በጣም ጠልቆ ሲገባ ምን እንላለን? ዲፕ ፕሪኮሌሽን እንላለን። ይሄ ደግሞ movement of water downwards through the soil below the deep which plant root cannot reach ያቺው የፕላንቶች ስራቸውም የማይደርሱበት ቦታ ላይ የሚደርሱ ውሃዎች እነዚህ ዲፕ ፕሪኮሌሽን ይባላል። በዚህ አማካኝነት ውሃ ምን ይሆናል ማለት ነው? ሉስ ይደረጋል ማለት ነው። የመጀመሪያ በኢቫፖሬሽን አማካኝነት፣ ሁለተኛ ደግሞ በትራንስፓይሬሽን አማካኝነት ዲፕ ፕሪኮሌሽን እና በጎርፍ አማካኝነት ነው ማለት ነው። ውሃ ምን እንደሚደረገው ሉስ የሚደረገው። different water management practice are used in agriculture to improve water availability for plant growth የተለያዩ ማኔጅመንት ፕራክቲሶች አሉ በግብርና ውስጥ የምንጠቀማቸው ምን ለማድረግ የፕላንቶችን ግሮዝን በጣም ከፍተኛ ወይም ኢምፕሩቭ ለማድረግ ማለት ነው። one method is the use of counter cultivation sloping area የአንደኛ ሜተድ ካውንተር ካልቲቬሽን ነው። ካውንተር ካልቲቬት ማድረግ ነው ምንን? sloping area when soil in the sloping area are cultivated opposed to slope ይሄንን ከላይም በባለፈው ክላሳችን የሚያወራነው ሐሳብ ነበር። when soil in sloping area ማለት ያጋደለ አይነት እንደዚህ አይነት ጎርፉ አሁን ዝናብ ቢዘንብ ቀጥታ ጠርጎ የሚያልፍበት አይነት ኤሪያ ሲሆን opposed አይነት ላይ የሚማረክ መዝራት ይሄን በቀላሉ የኮንሶ አይነት መልክዓ ምድር ላይ የሚጠቀሙት አይነት የግብርና ሜተድ ማለት ነው። እና water running down the slope will be slowed down ያቺው ዝናብ ዘንቦ ከዛ ወደ ታች የሚመጣው ውሃ slow down ይሄዳል ማለት ነው። this raises the likelihood of water entering the soil water available in soil can be used to grow plant ያቺው የውሃ አቅርቦት በአፈር ላይ ካለ ከዛ ደግሞ ፕላንቶች ምን ያደርጋሉ? ያድጋሉ። some common water management practice using agriculture are presented below ያቺው ጥቂት የሚባሉት ውሃን ማናጅ የምናደርግበት ሜተድ በግብርና ላይ ከስር ተጠቅሷል። እነሱ ምን እንደሆነ እናያለን። የመጀመሪያ rain water conservation ነው። ከዝናብ የሚገኘውን ውሃ ማድረግ ኮንዘርቭ ማድረግ። in arid and semi arid area water received from the rainfall can be saved using water harvesting techniques ያቺው በአይሪድ እና ሴሚ አይሪድ ኤሪያ ላይ ከዝናብ የሚገኘው ውሃ ሴቭ ይደረግና ከዛ እነሱን በሆነ ቦታ ላይ ከቨር ተደርገው ይቀመጣሉ ማለት ነው። soil pit can be prepared with plastic sheet leading to the store rain water on the farm as shown figure ያቺው ፒል ማለት ይሄ አፈርን ወደ ውስጥ ቆፍሮ ማለት ነው። እንደዚህ አፈርን ወደ ውስጥ ቆፍሩና ከዛ ፕላስቲክ ሺትን ያስቀምጣሉ። ውሃ ደግሞ እዚህ ለምን ሆናል? ይጠራቀማል። እዛጋውን እንደምታዩት የውሃ እጥረት በሚገኝበት ጊዜ ከዚህ ጋር በኢሪጌሽን በእነዚህ በሚታዩት ቱቦ ምን ይደረጋሉ ማለት ነው። እዛ ጋር ይዳረስና ከዛ እዛ ጋር አግሪካልቸር ወይም ግብርና ይከናወናል ማለት ነው። the stored water can be used when crop face water shortage ይሄ ደግሞ stored የሆነው ከስር stored ያደረግነው ውሃ መች ነው የምንጠቀመው ስንል የውሃ እጥረት በሚያጋጥምበት ጊዜ ለሰብሎቹ በጣም ክሪቲካል ኤሪያ ላይ ወይም ክሪቲካል ታይም ላይ ውሃ እጥረት ያጋጥማል ብለናል። አይሪድና ሴሚ አይሪድ ላይ ከዛ ደግሞ በዛ ታይም ላይ ማረግንን ስቶር ያደረግነው ውሃ መጠቀም። excess water collected from rooftop of house can be used for various purpose including irrigation, drought and of short duration ለምሳሌ በጣም ዝናብ ብዙ ወይም በከፍተኛ መጠን በሚዘንብባቸው ጊዜ ከጣሪያዎቻችን ላይ የሚወርዱትን ውሃን በምን እናደርጋለን? በባልዲ በውሃ በተለያዩ ነገር እናደርጋለን። ያንንም ደግሞ በጣም በትልቁ ሲሆን ለኢሪጌሽን ወይም ለመስኖ እንጠቀማለን።
ለትንሽ ጊዜ የሚሆን ድርቅ በሚያጋጥምበት ጊዜ ብላችሁ ማሰብ ትችላላችሁ። ይሄ ማለት አሁን ግቢ ውስጥ ጓሮ አትክልት ተክላችሁ እንበል ከዛ ደግሞ ዝናብ መዝነብ ቢያቆም ከዛ የሆነ ትልቅ ዝናብ ዘነበ በጣም ዝናብ ዘነበ ከዛ የሆነ ትልቅ ባልዲ ላይ ደግሞ ውሃን ብታጠራቅሙት ይሄንን የጓሮ አትክልት ማድረግ ትችላላችሁ። ከዚህ እያጠጣችሁ ማሳደግ ትችላላችሁ። ይሄ ሾርት ታይም ድራውት ነው። ዝናብ ሳይመጣ ሲቀር በዚህ ጊዜ ሲተጠቀሙ ሾርት ታይም ዱሬሽን ኢሪጌሽን እንለዋለን ማለት ነው። በዛ ልክም ደግሞ ሰፋ ያለ መሬትም ከሆነ እንደዚህ ይደረጋል ማለት ነው። this reduce carbon loss to the atmosphere ይሄ ደግሞ ምን ያደርጋል ስንል ካርቦን ወደ አትሞስፌር እንዳይለቀቅ እና ካርቦን ስታክ እንደ ስቶክ እንደ sequestration እንዲኖር ያደርጋል። ወደ ቀጣይ ዩኒትም የምናየው ይሆናል በዩኒት 12ም ስለ ካርቦን እሺ። ሁለተኛ ሜተድ ደግሞ reducing evaporative loss of water አቹ በኢቫፖሬሽን አማካኝ ወይም በትነት አማካኝነት ሉዝ የሚደረገውን ውሃ ማድረግ መጠበቅ ወይም መቀነስ። one of the major way water lost from the soil is through evaporation of water የመጀመሪያ water ሉዝ ከሚደረጉ መንገዶች መካከል ምንድነው ስንል evaporation ነው። water loss through the evaporation is particularly high when soil are either bare with no vegetation cover or when coverage is low ናችሁ ዋተር ሎሱ በጣም ሃይ የሚሆነው በኢቫፖሬሽን አማካኝነት መች ነው ስንል አፈሩ በጣም ሌጣ ከሆነ ምንም አይነት ሽፋን ከሌለበት እና ምንም አይነት ቬጂቴሽን ኮቨር ከሌለበት እና ኮቨር የተደረገው ራሱ በጣም ዝቅተኛ ነገር ከሆነ በኢቫፖሬሽን አማካኝነት የውሃ ሎስ በጣም ከፍተኛ ይሆናል ማለት ነው። such loss can be reduced by spreading organic material on the surface of the soil ያችሁ እነዛ ኦርጋኒክ ማቴሪያሎች ሪዱስ ማድረግ ይችላሉ ምን ሰርፌስ ኦፍ ዘ ሶይልን ለምሳሌ ማልቺንግን በባለፈው አይነቱ ማለት ነው። እነዚህ ሎስ ኦፍ ዋተርን ምን ያደርጋሉ ማለት ነው ሎስ ኦፍ ሶይልንም ኮቨር እንደሚያደርጉት በሚይዙበት ልክ ማለትም አሁን የአፈር መንሸራሸርን ይዞ ከዛ ደግሞ አፈር እንዳይንሸራሸር አደረጉ ማለት ውሃ በውስጡ መያዝ እንዲችሉ አደረጉ ማለት ነው። እነዛ ሜተዶችን ደግሞ ማልቺንግንም በባለፈው ክላሳችን ላይ አይተናል ማለት ነው። leaving some biomass standing during crop harvest can also reduce soil loss ያችሁ leaving some biomass standing during crop harvest ላይ ባዮማሱን ሊቭ በምናደርግበት ጊዜ ሶይል ሉዙን ምን ያደርጋል ማለት ነው ሪዱስ ያደርጋል ማለት ነው። ሌላኛው ሶይል ኮንዘርቬሽን ሶይል ኮንዘርቭ ከተደረገ ውሃ በዛ ውስጥ አብዞርብ ሆኖ ወይም ተይዞ መያዝ ስለሚችል ነው ማለት ነው። ሌላኛ ውሃን መያዣ መንገድ ሶይል ኮንዘርቬሽን የሆነ ማለት ነው። ማለትም በባለፈው ክላሶችንም አይተናል በጣም ዝናብ በጣም ሃርቨስት ያደርጋልን ማለትም በጣም ካረስን መረታን ካረስን አፈሩን ምን ይሆናል ኮምፓክት ይሆናል ወይም አብሮ ደንብ ያያዝና ምንም አይነት ክፍተት መካከላቸው ላይ እንዲፈጠሩ ያደርጋል። በዛ ጊዜ ደግሞ ዝናብ ከዘነበ ከላይ ያልፋል በዚህ ጊዜ ውሃን ምንም ማድረግ ስቶር ማድረግ አይችልም ማለት ነው። ነገር ግን አፈሩን እንዳይንሸራሸር ከዛ ደግሞ የተለያዩ ነገሮችን ከላይ ካደረግን እዚህ ላይ የዘነበው ውሃ በእነዚህ ነገሮች ላይ ይሆናል። ከዛ ደግሞ ሶይልን ኮንዘርቭ ማድረጋችን ብቻ ውሃውንም በዛ ኤሪያ ላይ ስቶር ማድረግ እንችላለን ማለት ነው። እሺ soil conservation practice that used to conserve agricultural soil also improve water conservation ያችሁ practice that are used to conserve agricultural soil ለግብርና የሚሆነው አፈርን ምን ካደረግን ኮንዘርቭ ካደረግን also improve water conservation በዛ ልክ ደግሞ ውሃን ኮንዘርቭ እንዴት ማድረግ እንደምንችል እናሻሽላለን ማለት ነው። this practice include counter farming እነዚህ ፕራክቲሶችም ደግሞ ባለፈው ያያናችሁ ካውንተር ፋርሚንግ ካውንተር ባውንዲንግ bench tracing ይሄ የኮንሶ መልክዓ ምድር ለግብርና የሚጠቀሙ አይነት ሜተድ on step slope restoring run of water ከዛ በጎርፍ የሚመጡ ውሃዎችን በአፈር ላይ መያዝ ከቻልን በዛ ልክ ደግሞ ውሃውን ምን አደረግን ማለት ነው ኮንዘርቭ አደረግን ማለት ነው። for example bench tracing በኮንሶ ላይ የሚገኘው ወደታችን ያለን used to ላሳያችሁ እንደውም
ኦብቪየስ ስለሆነ ይሄ ነገር ይታወቃል በብዙ መጽሐፎች ላይ ስለሚገለጽ በጣም ስለሚታወቅ ማለት ነው። ይሄኛው ኮንሶ used to reduce fluid and soil erosion ከዛ ደግሞ ይሄ ጎርፍን ይከላከላል የአፈር መንሸራሸርንም ይከላከላል and contribute soil conservation ይሄ ደግሞ በብዙ ለአፈር መጠበቅ አስተዋጽኦ አለው ማለት ነው። this activity reduces speed of run of water ይሄ ደግሞ ይሄኛው አክቲቪቲ ምን ሪዱስ ያደርጋል ስንል speed of run of water በጎርፍ ወይም የጎርፍን ስፒድን ምን ያደርጋል ማለት ነው ዝቅተኛ ያደርጋል ማለትም አፈሩ ውሃን መያዝ የሚችል ከሆነ የመጣ ወይም ዝናብ ሁሉ ከላዩ ላይ ጎርፍ ሆኖ አልፈ ወደ ውስጥ አብዞርብ ይደረጋል ማለት ነው። they allow the water to enter the soil ያቹ እነሱ ደግሞ አፈሩ ኮንዘርቭድ ከሆነ ዋተር ወደ አፈር ውስጥ እንዲገባ ምን ያደርጋል ይፈቅዳል ማለት ነው። this reduces water loss and makes water available for growing crop እና ደግሞ ዋተር ሎዝን ምን ያደርጋል ማለት ነው በዚህ ጊዜ ሪዱስ ያደርጋል ከዛ ደግሞ ለሚያድጉ ክሮፖች ውሃን ያቀርብላቸዋል ማለት ነው። in dry area crops that tolerate drought can be used በጣም ድርቅ በሚባለው ኤሪያ ላይ crops that tolerate drought can be used there are crops that give adequate yield with low water requirement and low transpiration እዚህ ጋር ምንድነው የምለው there are crop give adequate yield ያቹ በቂ የሆነን ምርት ይሰጣሉ with low requirement and low transpiration አማካኝነት ማለት ነው። ምን ሲሆኑ ስንል በድራይ ኤሪያ ላይ ከዛ ደግሞ ክሮፑ የሚማረግ የሚችል ከሆነ ሰብሉ ድርቅን መቆጣጠር የሚችለው ከተጠቀምን በእንደዚህ አይነት ጊዜ ላይ ሰብሉ ድርቁን መቆጣጠር የሚችል ነው። ድርቁን መቆጣጠር ስለሚችል በቂ የሆነ ምርት ይሰጣል። ከዛ ደግሞ low water requirement ነው ወይም የሚፈልገው ውሃ ትንሽ ነው። ከዛ ደግሞ low transpiration ይኖረዋል ማለት ነው። ስለዚህ ድርቅን የሚቋቋሙ ሰብሎችን መጠቀም በጣም አስፈላጊ ነው ማለት ነው። selection of appropriate crop for dry area is an important water management method ናችሁ selection of appropriate crop for dry area is an important water management method ናችሁ ይሄ በጣም ክሪቲካል ቲንግ ነው ለግብርና ማለት ነው። ሰብሎችን የምንተክልባቸው ቦታ ድራይ ኤሪያ ከሆነ ለድራይ ኤሪያ የሚያስፈልጉትን ሰብሎችን ማረክ መምረጥ ከዛ ደግሞ በጣም ሞይስቸር በሆነ ኤሪያ ላይ የሚያድጉ ሰብሎች ከሆነ ለሞይስቸር በሆነ ኤሪያ እንዲያድጉ መምረጥ ይሄ በጣም አስፈላጊ ነው ማለት ነው። በዚህ ዋተር ማድረግ ይችላል ማናጅ ማድረግ ስለሚችል አሁን ለምሳሌ ሶርጉም ማድረግ ማሽላ ማድረግ የሚችል ነው የተለያዩ በሽታዎችን መቋቋም የሚችል ነው። ከዛ ደግሞ በዛ ልክም ደግሞ ትንሽ ውሃ ነው የሚፈልገው እነዚህ አይነቶችን ሰብሎችን በድርቅ ያሉበት አሁን ስንዴ ነክ ነገር ባሉበት ቦታ ላይ ማድረግ እነሱን መትከል ሌላኛውን ደግሞ ድራውትን የማይችለውን ለይተው ከዛ ሞይስቸር በሆነ ኤሪያ ላይ መትከል አስፈላጊ ነው ማለት ነው። መጀመሪያው ዋተር ማኔጅመንት ሜቶዱም ደግሞ በሱ ላይ አንደርስታንድ መደረግ ከተቻለ ማለት ነው። if irrigation is used water loss linked to efficiency of irrigation method that is to should be minimized much as possible ናችሁ ግብርና በመነጠቅበት ጊዜ በመስኖ በመናረሳ ከሆነ ዋተር ሎሱን መቀነስ እንችላለን። ምን በማድረግ ስንል እንግዲህ በጣም ለዛ ቦታ ሊሆን የሚችለውን ምርት በማድረግ በማዘጋጀት ማለት ነው። the amount of water used the frequency of use in irrigation time should be adjusted to property of soil crop type and the climatic condition ናችሁ amount of water used አሁን ለምሳሌ በጣም ከፍተኛ ድርቅ ባለበት ቦታ ላይ ውሃ ትንሽ የሚጠቀሙት ክሮፖች ወይም ሰብሎች አሉ እነዛችሁ ትንሽዬን ትልቅ የሚጠቀሙት ትንሽ ማይጠቀሙት እንግዲህ በየፓተርኑ ነው የሚጠቀሙትን ለነዛዎች ለይተን በፍሪኩዌንሲው በሚጠቀሙበት ሪግሞች ለይቶ ከዛ በሚጠቀሙበት ታይም ለይቶ ከዛ ደግሞ ፕሮፐርቲ ሆነውን ሶይል እና ፕሮፐርቲ ሆነውን ሶይል ክሮፕ ታይፕ እና ፕሮፐርቲ ሆነውን ኮንዲሽንን አድጀስት ማድረግ ወይ ለነሱ ማመቻቸት በጣም አስፈላጊ ነው ማለት ነው። ሌላኛው 11.4 ፎሬስት ኤንድ ዋይልድ
ዋይልድ ላይፍ ማናጅመንት ፎረስትን እና ዋይልድ ላይፍን እንዴት ማናጅ ማድረግ እንዳለብን እናያለን። ኦኬ ሜንቴኒንግ ኤንድ ኢምፕሩቪንግ ፎረስት ኮቨር። አያችሁ ፎረስት ኮቨርን በጫካ ወይም በዛፎች የተሸፈነውን መሬትን ምን ማድረግ ሜንቴን ማድረግ መንከባከብ። ከዛ ኢምፕሩቭ ካደረግን ምን አይነት ጥቅሞች እናገኛለን ስንል ወይም ምን ኢንክሪዝ እናደርጋለን ስንል increase the amount of carbon that trees can store in their above ground biomass in the root። ያችሁ ፎረስት ኮቨር ያደረገበትን ቦታ በአግባቡ ሜንቴን ካደረግን ከተንከባከብን ካስተዳደርን ከዛ ኢምፕሩቭ ካደረግን ምን እናደርጋለን የአማውንት ኦፍ ካርበንን ከፕላንቶች የምናደርገውን የት ውስጥ ስቶር የሚሆነውን above ground biomass እና roots ላይ የሚሆነውን ምን ያደርጋል ማለት ነው ኢንክሪዝ እንዲሆን ያደርጋል ማለት ነው። reduce carbon emission to the atmosphere። ያችሁ ወደ አትሞስፌር የሚለቀቁትን ካርበን ኢሚሽንን ምን ያደርጋል ማለት ነው ሪዱስ ያደርጋል። እነዚህ ሐሳቦችን በዩኒት 13 ላይ እናያለን። protect soil against erosion and provide habitat for wildlife። ሌላኛው ደግሞ protect soil against erosion። በአግባቡ ፎረስትን ኮቨር ካደረገ ምንም አይነት ኢሮዥን አይኖርም እና ደግሞ ያንን በአግባቡ ፎረስትን ኮቨር ካደረግነው ከዛ ደግሞ በአግባቡ ምንንከባከብ ከሆነ ለተለያዩ ዋይልድ ላይፎች መኖሪያ ይሆናል ማለት ነው። ፎረስት ማኔጅመንት ፕራክቲስ አር ሬንጅ ኦፍ ሁማን ኢንተርቬንሽን ኢንክሉድ። ፎረስት ማኔጅመንት ፕራክቲሶች የሰው ልጅን ጥልቅ ገብነት ይፈልጋሉ። ለምሳሌ ፕላንቲንግ ኦፍ ትሪ ላይ ዛፎችን በመትከል ላይ ማለት ነው። ያ ማለትም በአፎረስቴሽን ላይ እንደ ሪፕላንሲንግ ዲፕሌትድ ፎረስት። አሁን ለምሳሌ የሆነ ተመንጥሮ ያለቀውን ጫካ ባዶ የነበረውን አፎረስት ማድረግ ይሄ ፎረስት ማኔጅመንት የሰው ልጅን ጥልቅ ገብነት የሚፈልግ ነው ማለት ነው። ሌላኛ ፕላንቲንግ ካርፉሊ ይሄ አግባብነት ባለው መንገድ ማለት መትከል ዋተር ቱ ሃርቨስት ኤንድ ትራንስፖርት ቲምበር። ሌላኛ ደግሞ ኢንክሪዚንግ ፎረስት cover through planting tree in the area where there are no forest። ያችሁ ፕላንት ምንም አይነት በሌለበት ቦታ ላይ ማለትም ምንም አይነት እጽዋቶችም ዛፎችን በሌሉበት ቦታ ላይ ባዶ ቦታ ላይ የተለያዩ ዛፎችን መትከል እና በፎረስት ኮቨር ማድረግ በጣም አስፈላጊ ነው ማለት ነው። ሌላኛው ምንድነው ስንል adequate techniques to prevent wildlife fire። በቂ የሆኑ ቴክኒኮች ሊኖሩ ይገባሉ ምን ለማድረግ ሰደድ እሳቶች በመንሳሱበት ጊዜ ምን ለማድረግ እነሱን ፕሪቨንት ለማድረግ ማለት ነው። ሌላኛ ፎረስት ማኔጅመንት ፕራክቲስ አር ኒድድ። ፎረስት ማኔጅመንት ፕራክቲስ ለምንድን ነው ያስፈልገው ስንል እነዚህን ሐሳቦችን እንረዳለን። ፕሮቫይድ ፋይርውድ ቱ ሜት ዲማንድ ሰስቴናቢሊቲ። ለማገዶነት የሚያስፈልጉ እንጨቶችን ከነሱ ልናገኛቸው ስለምንችል ከዛ ደግሞ ፎረስትን ምን ማድረግ ያስፈልጋል ማለት ነው ማናጅ ማድረግ ያስፈልገናል ማለት ነው። እናም ደግሞ ሰስቴናብል በሆነ መንገድ የምንፈልጋቸው ነገር ለማግኘት ማለትም አሁን ለምሳሌ እዚህ ጋር አንድ ሰውዬ ቢኖር የሆነ ቤት እዚህ ሰፈር ይሰራል። ከዛ ደግሞ ከጥቂት ጊዜ በኋላ 4 ልጆቹን ይወርዳል። እነዛ 4 ልጆቹ ደግሞ ቤት ያስፈልጋቸዋል። ለዚህ ሰውዬ አሁን ቤቱን ለመስራት ከማን ነው ዛፎችን ወይም እንጨቶችን የተቀበለው ከፎረስት ነው። ይሄኛውም ልጅ እንደዚህ ይሄኛውም ልጅ እንደዚህ ይሄኛውም ልጅ ይሄም ልጅ ለአራቱም ከተጋቡ 8 ልጆች ይኖራቸዋል። 16 ልጆች ይኖራቸዋል። 4 ቢወልዱ ለነዛ ቀጣይነት ባለ መንገድ ደግሞ ለሁሉም እንዲበቃ ማናጅ ማድረግ በጣም አስፈላጊ ነው ማለት ነው። በጣም አስፈላጊ ነው። ኦኬ allow for more productive use of forest vegetation። ሌላኛው ደግሞ በጣም ፕሮዳክቲቭ ሆነን ከፎረስት ቬጂቴሽን እንድንጠቀም ማለት ነው። ከፎረስቱ የሚፈልገውን አይነት ቬጂቴሽን ማግኘት እንድንችል እና ፕሮዳክቲቭ በሆነ መንገድ መጠቀም እንድንችል እንደረዳን ግብርና ማለት ፎረስትን ማናጅ ማድረግ በጣም አስፈላጊ ነው ማለት ነው። በጣም አስፈላጊ ነው ማለት ነው። ሌላኛው ደግሞ create employment and income for rural community። ገጠር ላይ የሚኖሩ ሰዎች የሥራ ዕድልን ይፈጥራል። ከዛ በተጨማሪ ደግሞ የተለያዩ ገቢዎችን ያስገኝላቸዋል። contribute to biodiversity conservation። የተለያዩ ባዮዳይቨርሲቲ ስለ ባዮዳይቨርሲቲ ዩኒት 12 ላይ እናያለን እና ባዮዳይቨርሲቲን ኮንዘርቭ ማድረግ እንድንችል ትልቁን አስተዋጽኦ ነው። reduce deforestation and desert expansion እና ደግሞ በቃ በረሃነት እንዳይሰፋፋ ያደርጋል እና በረሃነት እንዳይሰፋፋ በረሃነቱን በዛፍ እየሸፈነ ሪዱስ ያደርጋል። minimize
vulnerable to climate change climate change በሚኖርበት ጊዜ ሰዎች በደንብ እንዳይጎዱ ሚኒማይዝ ያደርጋል reduce carbon emission የካርበን ልቀትን ወደ አትሞስፌር የሚለቀቀውን reduce እንዲሆን ያደርጋል wild life destruction usually occur due to the destruction of their natural habitat wild life destruction በዋናነት ኦኬር የሚያደርገው ምን ስለሆነ ነው ስንል ናቹራል ሃቢታታቸው የተፈጥሮ መኖራቸውን እኛ ምን ስናደርግ ነው ዲስትራክት ስናደርግ ነው protection of wildlife and their habitat is an integral part of management and conservation of wildlife resources wildlife እና የነሱን መኖሪያን መጠበቅ አንዱ ማኔጅመንት እና conservation of wild resource አንዱ አካል ነው ማለት ነው for example human allow their domestic animal to graze national park in Ethiopia ለምሳሌ ኢትዮጵያ ውስጥ የሚገኙ ሰዎች ዶሜስቲክ የሆኑ አኒማሎችን ናሽናል ፓርክ ላይ የሆነ ታይም እንዲጊጡ ማለትም ኮንሱም እንዲያደርጉ ብሎ ይለቃሉ this violate the principle of objective of wildlife management ደግሞ የዋይልድላይፍ ፕሪንሲፕልን ወይም ምን የሚያደርግ ነው የሚጥስ ነው ማለት ነው protection of the habitat of wildlife include grazing forest grassland እነዚህ ፕሮቴክሽኖቹ ዋይልድላይፎቹ የሚካተቱት ናቸው ዋይልድላይፎቹ ምንድናቸው ካርኒቮረስ አለ ኦምኒቮረስ አለ ሄርቢቮረስ አለ ሳር በልታ አለ ስጋ በልታ አለ ሁለቱም በልታ አለ ለነሱ ምን ማድረግ ምንን ለነሱ ፕሮቴክት ማድረግ ግራስላንድን ፎሬስትን እና ግራስላንድን እና ፎሬስት እና ግራዚንግ ላንድን ምን ማድረግ ፕሮቴክት ማድረግ አስፈላጊ ነው ማለት ነው ዋይልድላይፍ ዋሊያ ኢቤክስ እንደ ኢትዮጵያን ወልፍ እዚህ ላይ ያሉት ማለት ነው በኢሜጅ የምታዩት እነዚህ ሁለቶቹ ዋሊያ ኢቤክስ ነው ኢትዮጵያን ወልፍ ነው ኢትዮጵያ ቀበሮ ነው ይሄኛው ኢትዮጵያ ምንድናቸው ኢንደሚክ የሆኑ አኒማሎች ናቸው ኦኬ among the most endangered endemic wild animal in Ethiopia mainly due to habitat destruction እነዚህ በቃ ሊጠፉ ያሉ አደጋ ላይ ያሉት ኢንደሚክ የሆኑ አኒማሎች ናቸው ኢትዮጵያ ውስጥ የሚገኙት ናቸው በጣም ሊጠፉ ያሉ አደጋ ላይ ያሉት ናቸው ይሄም በዋናነት ለምንድን ነው ሊጠፉ ወይም አደጋ ላይ ያሉ ስንል የነሱ መኖሪያቸው ዲስትራክት የሆነ ስለሆነ ማለት ነው therefore reducing agricultural encroachment into wildlife habitat prevention of introduction of invasive plant species and creating buffer zone between settlement and the wildlife habitat controlling population growth are all integral part of wildlife management እዚህ ጋር ምንድነው በዋናነት የሚያወራው ስንል እንግዲህ therefore ይላል ስለዚህ ብሎ reducing agricultural encroachment in wildlife habitat ዋይልድላይፍን አፌክት የሚያደርገው ነገር መቀነስ እና ፕሪቨንት ማድረግ ሌላኞቹ ኢንቫሲቭ ፕላንት ስፒሺዎች እንዳይገቡ ማለትም ሌላኛው ወራሪ የሆኑ ስፒሺዎች እንዳይገቡ እና ክሬቲንግ በፈር ዞን ቢትዊን ሰትልመንት and wildlife habitat እና በፈር የሆነ ዞን መፍጠር ዋይልድላይፍ ሃቢታቱ ማለት ነው እና ኮንትሮሊንግ ፖፑሌሽን ግሮዝ are all integral part of wildlife management ምክንያቱም በጣም ህዝብ እያደገ ከሆነ ለመኖሪያ ብሎ ያሰፋል ቦታ በሚያስፈበት ጊዜ እነሱ የሚኖሩበትን ቦታ ያጡ ይመጣሉ ስለዚህ wildlife management ሁሉንም ነገር ኮንሲደር ያደረገ መሆን ስላለበት ከዛ ለእንስሳቶችን ብቻም ሳይሆን ለሰው ልጅም አስፈላጊ ነው ማለት ነው wildlife management ስንል የዱር እንስሳቶችን ህይወታቸውን መጠበቅ ለነሱ ቤዚክ የሆኑ ነገሮችን ሁሉ መጠበቅ ማለት ነው ማናጅ ማድረግ ማስተዳደር እኛም ሰው ሆነን እነሱ ደግሞ እንስሳ ሆነው ከዛ ደግሞ ተገቢ የሆኑ እንክብካቤዎችን ያገኙ መኖር እኛም በዛ ልክ መኖር እንድንችል ማለት ነው እንግዲህ ለዛሬ የነበረን ክላሳችን ይሄንን ይመስል ነበር እጅግ በጣም አድርጌ አመሰግናለሁ በቀጣይ ዩኒቱን እንጨርሳለን